ትራምፕ ቅር እያላቸውም ቢሆን ወደ አንካራ አቅንተዋል። የኔቶ ጉባኤም እየተጠበቀ ይገኛል። ከዩክሬን እስከ ሆርሙዝ የተለያዩ ርዕሰ ጉዳዮችን ያነሳል ተብሎ የሚጠበቀው ይህ ጉባኤ ቱርክን በአንድ ልዩ የጦር መሳሪያ ሊያንበሸብሽ እንደሚችል ተገምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዳጄ ጓዴ ለሚሏቸው የቱርኩ አቻቸው ረሲፕ ጣይብ ኤርዶዋን ዘመናዊውን ኤፍ-35 የጦር ጀት ሊያስረክቧቸው እንደሚችሉ እየተገለጸ ነው። ትራምፕ ይህንን የሚናገሩት ለስልት ወይስ የእውነት የሚለው ነገር ግን ገና አልለየለትም። ኔታንያሁን ያስቆጣው ይህ የጦር ጀት ስጦታ እውን የሚሆን ከሆነ አካባቢውን ሊበጠብጥ እንደሚችል እስራኤል እያስጠነቀቀች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኔቶ ሀገራቸው ያሰማራችውን ጦር በአንድ ሶስተኛ ሊቀንሱ እንደሚችሉና ሌሎችም ያልተጠበቁ ውሳኔዎችን ሊወስኑ እንደሚችሉም ተሰግቷል። ኔቶ ትራምፕን እየተንከባከበ ይገኛል፣ ቃላቸው እንዳይታጠፍ። ይህ እንዳለ ሆኖ በሩሲያ ወታደራዊ ጥቃት መጥፎ ጥላ የጠላበት ይህ ጉባኤ ሩሲያን እንዴት ማቆም እንደሚቻል ገና መምከር ይጠበቅበታል ተብሏል። ወታደራዊ ኤክስፐርቶች የሩሲያን አዳዲስ ወታደራዊ እንቅስቃሴዎች ኔቶ የሚያስቆምበት ቁመና እንደሌለም ተነግሯል። አሜሪካም እነ ፖላንድን እና ሌሎችንም የምስራቅ አውሮፓ ሀገራት ሩሲያ በከፊልም ሆነ በሙሉ ልታጠቃችሁ ትችላለች እያለች ትገኛለች። ፑቲንም የተለያዩ ስልቶችን አስልተው እየተጠባበቁ ነው ተብሏል። ይህ እንደተጠበቀ ሆኖ ከፖላንድ ወደ ዩክሬን በሚስጥር ያመሩት የፓትሪዮት የአየር መከላከያ ስርዓት ሚሳኤሎች ጉዳይ ከፍተኛ ውዝግብ ፈጥሯል። የፖላንድ ፖለቲከኞች የመንግስታቸውን አንገት አንቀው እንዴት ይህ ይሆናል ብለው እየተከራከሩ ይገኛሉ። አውሮፓና ኔቶ በከፍተኛ የሚሳኤል እጥረት ውስጥ ባለበት ሰዓት ለዩክሬን የምንሰጠው ነገር አልበዛም ወይ የሚለው ጥያቄም እየተጠየቀ ነው። ወደ ሀገረ ቻይና ስናመራ ቻይና ጉቦ ተቀብሏል ያለችውን ባለስልጣን በሞት እንዲቀጣ ወስናበታለች። በ100 ሚሊዮን ዶላር ጉቦ ተቀበለ የተባለው ይህ ባለስልጣንና የተወሰነው ውሳኔ እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤርዶዋን ብዬ ነው ወደ ኔቶ ስብሰባ የሚሄደው ካሉ በኋላ ወደ አንካራ ማቅናታቸው ማነጋገሩን ቀጥሏል። ሀገራቸው በኔቶ ያሰማራችውን ጦር ሰራዊት በአንድ ሶስተኛ የመቀነስ ሀሳብ እንዳላቸው የዘገበው ደግሞ ሲኤንኤን ነው። ከተለያዩ ባለስልጣናት ጋር ይህንን ጉዳይ ከመከሩበት በኋላ ግድ የለም ይቅር ተባብለው ሀሳባቸውን እንደቀየሩም ዘገባው ጠቅሷል። የመከላከያ ሚኒስትሩ ፒት ሄግሴትም ይህንን ጉዳይ በተመለከተ ዝርዝር ሪፖርት ሲያቀርቡ እንደነበር ተሰምቷል። ወደ ኔቶ ለወታደራዊ ልምምድ ሊሄድ የነበረ ጦር ሰራዊት ያስቀሩት ቁጥርም እቀንሳለሁ ብለው ያስፈራሩት ዶናልድ ትራምፕ በተለይ በኢራን ጉዳይ በኔቶ ላይ ቂም ከያዙ በኋላ እንዲህ አይነት አስደንጋጭ እርምጃዎችን ሊወስዱ እንደሚችል ሲፈራ ቆይቷል። ከ1 ዓመት በላይ ከኔቶ እወጣለሁ፣ በኔቶ ያለኝን አስተዋጽኦ እገድባለሁ ብለው ሲያስጠነቅቁ የነበሩት ትራምፕ በተለይ የኢራኑ ጦርነት የኔቶ አጋሮችን በደንብ እንዲመለከቷቸው እድል ሰጥቷቸዋል። በርሶ መጀን ብለው እንዲገቡላቸውና አብረዋቸው እንዲዋጉ ፈልገዋቸው የነበሩት የአውሮፓ ሰዎች ግን ይህ ጦርነት የእኛ ጦርነት አይደለም በማለት ጀርባቸውን ሰጥተዋል። እንደ ጆርጂያ ሜሎኒ የጣሊያኗ ጠቅላይ ሚኒስትር አይነት የትራምፕ ወዳጆችም ጭምር የለም በኢራን ጉዳይ አንሳተፈም ሲሉ ለትራምፕ መናገራቸው ትራምፕ በኔቶ ላይ ቂም እንዲቋጥሩ ምክንያት እንደሆነ ይታወቃል። 1/3 የጦር ሰራዊታቸውን የሚቀንሱት ለኔቶ መልእክት ለማስተላለፍ እንደሆነም ሲነገር ቆይቷል። ይህ እንደተጠበቀ ሆኖ የአንካራው የኔቶ ጉባኤ ከኢራን እስከ ዩክሬን የሚደርሱ የተለያዩ ጉዳዮችን እንደሚመክርና የሆርሙዝን ጉዳይ ጨምሮ የተለያዩ ርዕሰ ነገሮችን እንደሚያነሳም ይጠበቃል። የኪየቭ ጥቃት ደግሞ የኔቶ ሰዎችን በእግራቸው ጥፍር እንዲቆሙ አድርጓል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም አጋጣሚውን ተጠቅመው
ፓትሪዮት የአየር መከላከያ ስርዓትን ጨምሮ በርካታ ጠላፊ ሚሳኤሎች ያስፈልጉኛል ብለው አጀንዳ እንደሚያቀርቡም እየተጠበቀ ይገኛል። ከዚህ ጉባኤ ታዲያ ቱርክ ትልቅ ትርፍ ልታተርፍ እንደምትችል ተሰምቷል። ዘገባዎች እንደሚጠቁሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቱርክ ኤፍ-35 የጦር ጀትን ሊያበረክቱላት ይችላሉ። ምናልባት የዚህ ጉባኤ አንድ ልዩ ነገር እንደሚሆንም ይጠበቃል። ከዚህ ቀደም ከሩሲያ ኤስ-400 የአየር መከላከያ ስርዓትን ገዝተሻል ተብላ ከ7 ዓመት በፊት ዕቀባ የተጣለባት ቱርክ አሁን ግን ድንገት ሐሳባቸውን በቀየሩት የአሜሪካው ፕሬዝዳንት ልትንበሸበሽ እንደምትችል ታውቋል። ከ6 ዓመት በፊት ኮንግረሱ ጭምር የለም ለቱርክ ኤፍ-35 አይሸጥም ብሎ ያወጀ ቢሆንም ጉዳዩም በሕግ ደረጃ የተያዘ ቢሆንም ትራምፕ ግን ወዳጃቸውን ጓዴ የሚሏቸውን ኤርዶዋንን ለማስደሰት ሊያደርጉ የሚችሉት ነገር እንዳለ ይጠበቃል። ሆኖም መንገዱ ግልጽ አይደለም ይላሉ ዓለም አቀፍ መገናኛ ብዙሃን። የኮንግረሱን ሕግ አሽረው ነው ጦር መሳሪያውን የሚሰጧቸው ወይስ እንዴት ያለ መላ ይጠቀማሉ የሚለው ገና ያልተመለሰ ጥያቄ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር ከሰሞኑ በነበራቸው ቆይታ ይህንን ጉዳይ በተመለከተ አንስተው ነበር። የመካከለኛው ምስራቅን የኃይል አሰላለፍ ሊገለባብጥ የሚችልን እርምጃ አሜሪካ መውሰድ የለባትም በማለት አሜሪካ እንዲህ አይነቱን ድርጊት እንዳትፈጽም አበክረው ተናግረዋል። ጠንካራዋ የኔቶ ሀገር እኮ ቱርክ ናት የሚሉት ትራምፕ ወደ ጉባኤውም የሚሄዱት በኤርዶዋን አማካኝነት እንደሆነ ሲናገሩ ተደምጠዋል። ይህ የአምስተኛው ትውልድ የጦር ጀት ከራዳር እይታ ውጪ ፈትለክ ብሎ ጥቃት የሚፈጽም እንደሆነ ይነገራል። አሜሪካ ይህንን መሳሪያ ለቱርክ የምትሰጠው ኤስ-400 የተባለውን ሩሲያ ሰራሽ የአየር መከላከያ ስርዓት አንካራ ካስወገደች ብቻ እንደሆነም ተነግሯል። ምክንያቱም ሩሲያ ስለዚህ የጦር ጀት በቂ መረጃ ልታገኝ ትችላለችና። የአየር መከላከያ ስርዓቱ ከኤፍ-35 ጋር መጣመሩ ስለማይቀር ለሞስኮ መረጃ መስጠት የለብንም በሚል ነው ዋሽንግተን ክልከላውን አጠናክራ የቀጠለችው። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም አጋጣሚውን እየተጠቀሙበት ይገኛሉ። ኪየቭን በከፍተኛ ደረጃ ያጠቃው ጦራቸው የሩሲያ ጦር ግስጋሴ የማይቆም እንደሆነ አመላክቷል። የሲኤንኤን ዘገባ ደግሞ ይላል ምንም እንኳን በኃይል መሰረተ ልማቶቿ ላይ ሩሲያ ጉዳት ቢደርስባትም ጦርነቱ ዓለም አቀፍ ምስሏን ቢያበላሽባትም አሁንም ጠንካራ ወታደራዊ አቅም አላት፣ የጦር ማሽኗም ከማምረት አላቆመም ሲል ይቀጥላል። አሜሪካ ደግሞ እንደ ፖላንድ የመሳሰሉ ሀገራትን በሩሲያ በከፊልም ሆነ በሙሉ ልትጠቁ ትችላላችሁ እያለች እያስጠነቀቀች ትገኛለች። በድሮን እና በተለያዩ በተቀናጁ ወታደራዊና የሳይበር ምቶች ልትመቱ ትችላላችሁ ብላ አሜሪካ ፖላንድን ጨምሮ የምስራቅ አውሮፓ ሀገራትን እያስጠነቀቀች ነው። ሌሎቹ የአውሮፓ ሀገራትም ማስጠንቀቂያው ደርሷቸዋል። የዴንማርክ አየር ማረፊያዎች ድንገት በሚሾልኩ ድሮኖች ፈተና ገጥሟቸዋል። ኢስቶኒያ የሩሲያ ወታደሮችን ድንበሩ አካባቢ እየተመለከተች ነው። ወደ ኖርዌይ አቅራቢያ የተንቀሳቀሰው የሩሲያ ጦርም ስጋት እንደሆነ አሜሪካና አጋሮቿ እየተናገሩ ይገኛሉ። ትራንስኒስትሪያ የተባለችውና ከሞልዶቫ እገነጠላለሁ የምትለውን ግዛት በተመለከተ ሩሲያ የወሰደቻቸው እርምጃዎችም ኔቶን አስደንግጧል። ለዚች ተገንጣይ ግዛት ነዋሪዎች ሩሲያ ፓስፖርት ልሰጣቸው ችላለሁ ማለቷ ድንጋጤን ከፈጠረ ቆይቷል። የ77 ዓመቱ ኔቶ እንዲህ አይነት ፈተናዎች እንዳሉበት ታዋቂው የሲኤንኤን ዘጋቢ ኒክ ፓቶን ዋልሽ በጽሑፉ ላይ ያስቀምጣል። ይህ እንደተጠበቀ ሆኖ ከፖላንድ ወደ ዩክሬን በሚስጥር የተላከው ፓክ-3 የተባለው የፓትሪዮት የአየር መከላከያ ስርዓት ጠላፊ ሚሳኤል ጉዳይ ውዝግብ ፈጥሯል። እንዴት እኛ የአየር መከላከያ ስርዓት ጠላፊ ሚሳኤሎች እጥረት እያለብን ወደ ዩክሬን ይህንን ያህል መሳሪያ ተላከ ሲሉ የፖላንድ ፖለቲከኞች ጥያቄ አቅርበዋል። ከሰሞኑ መረጃ መንታፊዎች እንዲህ አይነት እንቅስቃሴ እንዳለ ከተናገሩና የፖላንድ መገናኛ ብዙሃንም ጉዳዩን በተመለከተ ካራገቡት በኋላ ነው ይህ ጉዳይ አነጋጋሪ የሆነው። የፖላንድ የመከላከያ ሚኒስትር የሆኑት ኮስኒያክ ካሚስ ይህ መረጃ እንዴት ሾልኮ እንደወጣ ምርመራ እናደርጋለን ብለዋል። አሜሪካ ሰራሹ ፓክ-3 የፓትሪዮት ጠላፊ ሚሳኤል በመጋቢት ወር ነበር ከፖላንድ ወደ ኪየቭ ተላልፏል የተባለው። በመላው አውሮፓና ኔቶ ከ3400 በላይ የማይበልጡ መሰል ሚሳኤሎች ቢኖሩም
አሜሪካ በኢራን ጦርነት ምክንያት አብዛኞቹን ሚሳኤሎቿን እያጣች እንደምትገኝ የሚታወቅ ቢሆንም ለእኛ ሳይተርፍ እንዴት ለዩክሬን ይሰጣል በሚል የቀድሞ የመከላከያ ሚኒስትር እና የአሁኑ የተቃዋሚዎች መሪ ማሪዮስ ብላሳክ ተቃውሟቸውን አሰምተዋል። መረጃውን ያሾለኩትንም ሰዎች ደግ አደረጋችሁ ብለዋል። ፖላንድ ይህንን በተመለከተ ምላሽ ስትሰጥ የኔቶ ዋና ጸሐፊ ማርክ ሩት ዩክሬን ይህንን ሚሳኤል ትፈልጋለችና እጥረትም ስለገጠማት ስጧት ብለው ነው የሰጠነው፣ የተለየ በሚስጥር ያደረግነው ነገር የለም በማለት ምላሽ ሰጥተውበታል። ሆኖም ፓርላማው ሳያውቀውና ተገቢነት ያላቸው መንግስታዊ ተቋማት ነገርየውን ሳይገነዘቡት በሚስጥር የሄደው ሚሳኤል መነጋገሪያ መሆኑ አልቀረም። በመጨረሻም ቻይና ባለስልጣኗን በሞት ቀጥታለች። 326 ሚሊዮን ዶላር ለ30 ዓመት ያህል መዝብሯል የተባለው ሰው በሞት እንዲቀጣ ተወስኖበታል። ከ5 ዓመት በፊት ነበር ቻይና ትልቅ የሚባል ባለስልጣኗን በእንዲህ አይነት የሞት ቅጣት የቀጣችው። ያንግ ዮሊን የተባለው ይህ የቀድሞ ባለስልጣን እንደ አውሮፓውያን አቆጣጠር ከ1993 እስከ 2023 ድረስ ባሉት 30 ዓመታት በተለያዩ መንገዶች ጉቦ ተቀብሏል ተብሎ ነው ክስ ተመስርቶበት የነበረው። 324 ሚሊዮን ዶላር ወይም 2.2 ቢሊዮን ዩዋን የሚያወጣ የጉቦ ስጦታዎችን በመሬት መልክ በንግድ ሸሪክነትና በተለያዩ መንገዶች ተረክቧል ነው የተባለው። ናንጂንግ የተባለችውን ምስራቃዊ የቻይና ከተማ ሲያስተዳድር ነበር የተባለው ይህ ግለሰብ የመንግስትን ሀብት አላግባብ መዝብሯል፣ ስልጣኑን አላግባብ ተጠቅሟል በሚል በሙስና ተከሶ ጥፋተኛ ተብሎ የሞት ቅጣት ተወስኖበታል። የፕሬዝዳንት ሺጂንፒንግ አስተዳደርም በሙስና ጉዳይ ላይ ቀልድ እንደማያውቅ አሁንም ደጋግሞ እያሳየ ይገኛል። አንዳንድ ተቺዎች ግን ሰውየው ተቃዋሚዎቻቸውን በሙስና ሰበብ እያስፈጁ ነው ብለው ይተቿቸዋል ፕሬዝዳንቱን። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።